በጣም የሚያምሽ ነገር ምንድነው? ለሱ ያወጣሽው ገንዘብ ነው? የሰጠሽው ጊዜ ነው? ገላሽ ነው? ምንድነው ከሶስቱ እያንገበገበሽ ያለው? እያንገበገበኛለሁ አባቴ ለሱ ብዬ መተወኝ ነው። ሌላ ምንም አያንገበግበኝም። ጊዜ በጊዜ ልጅ አትርፌያለሁ። ገንዘብም ነገ ሰርቻ አመጣዋለሁ። አምሹር ደግሞ ለዚህ ለማይረባ ሰው አባቴን አስኮርፌው አባቴን በጣም ነው የምወደው። እሱ አይደለም የኔ ጉዳይ። እርሽ ነገ ሰርቼ እኮ እንደምቀየር አውቃለሁ። ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ። ራስ ወዳድ እንዳልሆን ማለት ነው። ራሴን ወድጄ ይህን ነገር እንደዚህ እንዳላደርግ ብዬ ነገ ይቀየራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፊኔትሊ አውቃለሁ። ሄደን እኔ አረብ ሀገር መሄድም አይጠበቅብኝም። እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ ነው በቃ ጭንቅላቴ ላይ ምን ማድረግ አለብኝ? አሁን ዛሬና ነገ ነው ኦልሬዲ ገብቶሻል። የሚመረቅና የሚያልቀው ከዛ በኋላ ምን ማድረግ አለብኝ ብዬ ነው እያሰብኩ ያለሁት። ገብቶሻል። በህግስ ምንድነው ማድረግ ያለብኝ? እሱ ጓደኞቹ በመሩት መንገድ ነው የሚሄደው። ብቻ በህግ አንዳንድ ሰዎች ኮመንት ላይ ስንት ጊዜ ነው አብራችሁ የኖራችሁት አንድ ቤት? ስንት ጊዜ ነው አብረው የኖሩ? አማኔ የላቸውም። 1 አመት ከ9 ወር 1 አመት ከ9 ወር 1 አመት ከ9 ወር። ታዲያ 1 አመት ከ9 ምስክሮች አሉሽ? አብራችሁ እንደኖራችሁ አመት ከ9 ወር አለኝ። እንደዛ ከሆነ እኮ መክሰስ እኮ ትችያለሽ። በቃ እኮ እነሱንም ማድረግ እንዴት እንዳለብኝ ነው። እኔ ጠበቃ አገናኝሻለሁ። ደስ ይለኛል። አቡ ይሄ ከሰኞ ጀምሮ ማድረግ እፈልጋለሁ እና በጣም ብዙ ነገር እዚህ ቤት ውስጥ አጥቻለሁ። ገብቶሻል ያለኝ። አንቺ ግን እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? አንቺ ነገር አቡ ያ ሌላ ነገር ይቅርና 70 ሺህ ብቻ ነው ያዋጣሽው አይደል? እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? 70 ሺህ ብቻ አይደለም 70 ሺህ ብቻ አይደለም ሀቡ። በተለያየ ጊዜ የሰጠሁት ገንዘቦች አሉ። እኔ ነበረኝ በሰዓቱ እኔ እና እሱ ስንገናኝ ገብቶሻል። የሰጠሁት ገንዘቦች አሉ በካሽ በደረሰኝ ትራንስፈር ለአከራዩ ምናምን ብዙ ብር አለ። እኔ አሁን ብሩ አይደለም ጉዳይ፣ ስለ ብሩ አይደለም። በተቸገረ ሰዓት ላይ እኔ ደግ የነበርኩት ሀቡ ታዩ። ሌላ ምን እንደሆነ ልንገርሽ፣ በመሀል ላይ የረሳሁትን ነገር ልንገርሽ። ከ3 ወር በፊት በቃ ይሄ ነገር እንትን ሲለኝ በራሴ ከሰው ብር ተበድሬ የራሴን ኮፊ ሃውስ ከፍቼ ወጣሁ ማለት ነው። ወጣሁና በቃ በጣም ከምገልጽሽ በላይ በጣም ማለት ነው እየመጣ ይረብሸኛል ምናምን። ከዛ ምን አለ በቃ ይሄ ጃምቦ ሃውስ ነው፣ ምግብ ትስራ፣ እኔ ጋር መጣ ምግብ ትስራ በቃ አልከለክላትም አለ። ገብቶሻል። ምግብ ትሽጥ፣ ምግቡ የሷ ይሁን አለኝ። ይሰማል አውዬ? አው ይሰማል። አው ይሰማሻል? አው ይሰማል። ይሰማል ሀቡ? አው እሺ ከዛ ትጀምር አለኝ። ከዛ እኔ እሺ ሽማግሌ ሰበሰብኩልሽና ትስራ ምግብ ቤቱን ትስራ አለ። ከዛ ምግብ ቤቱን ትስራ አለ። እሺ ብዬ እኔ አልኳቸው። እኔ እሱን አላምነውም። ነገ ብዙ ነገር ነው የሚያደርገኝ። በወረቀት እንፈራረምና በትክክል ትዳራችን ሌላ ነው፣ ቢዝነስ ሌላ ነው። የ3 ወር ልክፈለውና ልጀምር አልኩኝ። ከዛ እሺ ብዬ የ3 ወር ከፈልኩትኝ 10 ሺህ ብር የ3 ወር ከፈልኩት። ከዛ ምግብ ጀመርኩኝ። ምግብ ጀምሬ ሀቡ ልክ ምግቡ በደንብ የጣፈጠልኝ ሰው እየመጣ ምናምን ሲጀምር ኤሌክትሪክ ይቆርጥብኛል። ታምኛለሽ? እንዳልሰራ ኤሌክትሪክ ይቆርጣል።
ኤሌክትሪክ ቆርጦ አትሰራም ይላል። በሽማግሌ ሰብስቤ ድጋሚ አስታርቀውን እጀምራለሁ። ከዛ እሱን ደግሞ ከቀጠለ በኋላ የሰራሁበትን ሂሳብ ከመጠጡ ሂሳብ ጋር አብሮ ይቀበልና የለኝም ይላል። እና እኔ ደግሞ ዛሬ ደህና ነኝ አይደለሁም አላውቅም። በቃ የተዘበራረቀ ስሜት ነው የሚሰማኝ። ከዛ በዛ መሀል ምን እንደሚያደርግ ታውቂያለሽ? አስተናጋጅ አለች እዚህ ማለት ነው። አስተናጋጇ ምን ይላታል? አካውንት ክፈቺ እሺ፣ መጠጡ ባንቺ ብር ነው የሚገባ ይላታል። በኔ ፊት ባንቺ ነው የሚገባው እሺ፣ ሂሳቡን አንቺ በደምብ ስሪ ይላል። ከዛ ይዞርና አንቺ ከምትበይ እሷ ትብላው ይለኛል። ከዛ ልጅቱ ማለት ነው እግዚአብሔርን አቡ ክርስቶስን የመጨረሻ ጨዋ ነች። እሷን ጠርጥሬያት የሆነ ነገር እንዳረግ እንድበጠብጥ ነው እሱ የሚፈልገው። እኔ ደግሞ በጣም ነገሮችን በብዙ አቅጣጫ ስለማይ ማለት ነው ምንም አይመስለኝም፣ አልቀናም። ምንም ቀናው ነገር የለም። ምንም አልቀናም። ምንም አልሆንኩም። ምንም አልሆንኩም። ደህና ነኝ። ሂድ እመጣለሁ። ኪያ ይሰማሻል? ኪያ አቡዬ ይሰማኛል። ከማያከብርሽ ሰው ጋር እኮ መቆየት የለብሽም። ይሄ ሰው እኮ አያከብርሽም። ቢያከብርሽ እኮ ለአስተናጋጁ አካውንት ክፈችና እሷ አንቺ ከምትበዩ እሷ ትብለው ማለት እንደ ጠላት ነው የሚያይሽ። አያከብርሽም። የማያከብርሽ ሰው ጋር ለምን ትሰሪያለሽ? ለልጄ ብዬ የሚባል ነገር እኮ ውሸት ነው። ለልጄ ብዬ የሚባል ነገር ውሸት ነው። ኪያ ውሸት ነው። ልጅሽ በእንደዚህ አይነት ህይወት ላይ እንደዚህ አይነት እናቷ እየተፈነከተች በደማችን ሰደበች። ጤነኛ ልጅ አታሳድጊም። አይምሮ ይነካል። ትክክል ነሽ። በቃ ወስኝ እንዴ ራስሽን ምረጪ ማለት ነው። ልጄ ማለት ነው በጣም ነው የምትወደው ከምነግርሽ በላይ ማለት ነው። እስቲ ከዚህ ነገር ልራቅ ብዬ ምግብ ቤቱንም ትቼው ለ4 ቀን ቤተሰብ ጋር ሄድኩ ማለት 4 ቀን። ከ4 ቀን በኋላ ስመለስ የምሰራበት ምግብ ቤቱን ፍርስርስርስ አድርጎ ሌላ ነገር አስቀምጦ መቃሚያ አድርጎ ጠበቀኝ። እኔ አእምሮዬን እስቲ ቆይ ላስብ በደንብ ከራሴ ልሁን ብዬ ነው የሄድኩት። ከዛ ልጄ 4 ቀን ውስጥ ያሳየችኝ ታማብኝ ነው ይዣት የመጣሁት ድጋሜ አባባ እያለች ማለት ነው። አይ ይሄ ውሸት ነው። ይሄ ደካማ ሴቶች የምትፈጥሩት ምክንያት ነው። ልጅሽ አሁን ዛሬ እሱ ቢሞት ማለት ነው ልጅሽ አትሞትም፣ ህይወቷን ትቀጥላለች፣ ትረሳዋለች። ገና ልጅ ናት። ስንት አመቷ ነው? 1 አመት ከ5 ወር። ምንድነው የ1 አመት ከ5 ወር ስለ አባት ምን ያህል አውቃ ነው የሚያማትና ባባ እያለች የምትታመመው? ደግሞ ለእንደዚህ አይነት አባት ይሄ ይኸውልሽ ያንቺ ድክመት ነው። ምንም አታስተባቢ። ህይወትሽን ለመቀየር አንቺ ራስሽን ለማስከበር ምንም አታስተባቢ። ምንም ልጅሽን ምክንያት አታርጊ። ትናንት አስወርዳት ላላት ልጅ ምክንያት አታብዢ። ጨክኚ፣ ጥርስሽን ንከሺ። ብሩ አይደለም ብለሻል ቅድም። ብሩ ካልሆነ አንቺ ለሱ የሆንሽው ነገር ነው እያንገበገብሽ ያለው። አለፈ። ተሳሳትሽ፣ ሰው ነሽ። ተሳስተሽ ለማይሆን ሰው መስዋዕትነት ከፈልሽ። አለቀ በቃ። ንቂ አሁን ካለሽበት ነገር። እንዴ ጤነኛ ነሽ፣ ወጣት ነሽ፣ ሙሉ አካል አለሽ፣ በራስሽ ትተማመኛለሽ፣ ሰርተሽ መለወጥ እንደምትችይ። አሁን ምንድን ነው የሚያስፈልግሽ? መጠንከር፣ መበርታት። ትክክል ነሽ። ጥሩ ሆነሽ ማለቃቀጥ ሳይሆን ካጠገቡ ርቀሽ ለብቻሽ ቆመሽ ነው ማሳየት ያለብሽ። ከዚህ ሰው ጋር ሆነሽ መቼም ህይወትሽ አይለወጥም። ከስር እየጎተተሽ ነው ወደ ታች። መቼም አታድጊም። መቼም ህይወትሽ አይለወጥም ከዚህ አይነት ሰው ጋር። ስለዚህ መወሰን አለብሽ። እሺ አቡዬ መወሰን አለብሽ በእውነት ለልጅሽ። ነገ ልጅሽ ጠንካራና እንድትሆንና ሰላማዊ ህይወት እንዲኖራት፣ ጤነኛ አይምሮ እንዲኖራት ከፈለግሽ በእንደዚህ አይነት ህይወት ላይ አይደለም። በእንደዚህ አይነት ህይወት ላይ የምታድግ ልጅ ጤነኛ አይምሮ አይኖራት።
እሺ ማቄን ሳትይ ጥለሽ ከዛ ቦታ ሄደሽ አዲስ ቦታ አዲስ ህይወት መጀመር ነው ያለብሽ። አይረባም እንደዚህ አይነት አይረባም። እየተጠቀመብሽ ነው ያለው ኢነርጂሽን። እንዴ ካንቺ ሰላም የሚበልጥ ነገር የለም ውዴ። ካንቺ ጤና፣ ከአይምሮ ጤናሽ፣ ከሰላምሽ የሚበልጥ ነገር የለም። ከዚህ ሰውዬ ጋር ከቆየሽ ይሄ ይበላሻል። እሺ ልጅሽ አሁን የት ናት ልጅሽ? አሁን ዴኬር ነች። ዴኬር አስገብቻት በአንድ አመቷ ልክ አመት ሲሞላት ዴኬር አስገብቼ ወደ ድሮ ወደምሰራው ወደ ማሽን ስራ ተመለስኩ ማለት ነው። በቃ ምግብ ቤቱንም ጥዬ በቃ ቢያንስ ወጥቼ መስራት ጀመርኩ ማለት ነው። እሷን በቃ ዴኬር አስገባዋት። አሁንም ዴኬር ነች። በጣም የሚያምሽ ነገር ምንድን ነው? ለሱ ያወጣሽው ገንዘብ ነው? የሰጠሽው ጊዜ ነው? ገላሽ ነው? ምንድን ነው ከሶስቱ እያንገበገበሽ ያለው? እያንገበገበኛለሁ አባቴ ለሱ ብዬ መተወኝ ነው። ሌላ ምንም አያንገበግበኝም። ጊዜ በጊዜ ልጅ አትርፌያለሁ። ገንዘብም ነገ ሰርቻ አመጣዋለሁ። አምሹር ደግሞ ለዚህ ለማይረባ ሰው አባቴን አስኮርቤው አባቴን በጣም ነው የምወደው። አባቴን ነይ በቃ እዚህ ብለሽ ተይው ሲለኝ አይ ነው ብዬ ነው ጥዬ ሄድኩት። እና ማንም ሰው መመክራችሁ ነገር ሴቶች ቤተሰባችሁ ይበልጣል። ወንድ ነገ ጥሎ ይሄዳል። ቢያፈቅርሽም ባያፈቅርሽም ውሸት ለማንም ብላችሁ ቤተሰብ ጋር ትጣሉ። ሴትም ወንድም ለሴትና ለወንዶች አትጣሉ። እና የአባቴ ነገር ነው የሚያንገበግበኝ እንጂ ምንም ነገር አይቆጨኝም። አቡዬ አባትሽ ነው። መቼም አይተውሽም። አሁን ዛሬ ሄደሽ ይቅርታ ብትጠይቂው ይቅር ይልሻል። አባት ነው፣ አይጨክንም። በትክክል ስለዚህ ከአባትሽ ጋር ታውቃለሁ። ግን በምን አይነት ይሄ በምንድን ድፍረቱን ያጣሁት እመኝኝ። አንቺ ደፍረሽ አባትሽ ጋር ሄደሽ ይቅርታ እግሩ ላይ ተደፍተሽ ይቅርታ ከጠየቅሽው አባትሽ ይቅር ይልሻል። ከዚህ የተጨመላለቀ ህይወት እሱን ያጣሁት እሱን ነው። በቃ እሱን አቅም ነው ያጣሁት። ታውቂያለሽ ያን አቅም እንጂ እኔ ለመለያየቱ እንዳልሽው ሰው ሽማግሌ ተሰብስቦ እኔ ዛን ቀን እንለያይ ብዬ ከ5 ቀን በፊት ቪዲዮን አይተሽዋል። በቃኝ ብዬ ልውጣ እቃዬን ሰብስቤ ስል በቃ እስከ ምርቃቱ ታውቂያለሽ፣ ከሽማግሌ ውጭ አትሆኝም። እስከ ምርቃቱ ድረስ በቃ ተቀመጪ ያስመርቅና ባንቺ ማለት ካንቺ ለፍታዩ እሱ በቃ እሱ ትክክል አይደለም። እስኪ መረቅ ቅዳሜና እሑድ ጠብቂና ከሰኞ ጀምሮ የምትፈልጊውን ነገር ይደረጋል አሉኝ። እና በቃ እሱ ነው እሺ ብዬ ቁጭ ሽማግሌ ነው ሲጀመር የሰው ህይወት የሚያበላሸው። እነዚህ ሽማግሌ የሚባሉት ነገሮች ዝም ብለው እነሱ ለማይኖሩት ነገር ሰው ያስታርቃሉ። ዝም ብለው ስንቷ ናት ጉትን ነገር ነው የሚማታ ሰካራ ሴት ላይ አሲድ የሚደፋ ሴትን የሚገል ባል እያዩ አይናቸው እያየ በቃ ታረቂ ዳርስ ይሻልሻል እያሉ ዝም ብለው አስታርቀው ስንቱን ሴት አስገደሉት በእንደዚህ አይነት ወንድ። ስለዚህ ማለት ነው ያንቺን ህይወት ሽማግሌ አይደለም የሚኖርልሽ። ማንንም ሳታማክሪ ምንም ሳትይ ጨርቄ ማቄን ሳትይ ልጅሽን ይዘሽ አባትሽ ቤት ሂጂ። እንደዚህ አይነት የተጨማለቀ ህይወት ይቅርብሽ። የማትከበሪበት ቦታ ለደቂቃ አትቀመጭ። ይኸውልሽ አንቺን ማሳበድ ነው የሚፈልገው እሱ። ሆን ብሎ ነው እንደዚህ ዲስሪስፔክት የሚያደርግሽ ሰው ፊት፣ ጭራሽ ሰራተኛ ፊት እንደዛ የሚያደርገው ሁሉም እንዲንቅሽ ስለሚፈልግ ነው። ትክክል ነሽ። ሁሉም እንዲንቅሽ ይፈልጋል። አስተናጋጇ ሳይቀር እንድትንቅሽ ይፈልጋል። ለዛ ነው በፊት ለፊቷ እንደዛ የሚለው። ሁሉም ሰው እንዲተፋብሽ፣ እንዲንቅሽ፣ ሁሉም ሰው ዝቅ አድርጎ እንዲያይሽ ይፈልጋል። እሱ ንቆ ሌላው እንዲንቅሽ ስለሚፈልግ ነው ሰው ፊት እንደዛ ዲስሪስፔክት የሚያደርግሽ እንጂ ሰው የሚወደውን ሰው መቼም ቢሆን የሚወደውን ሰው ፊት ዲስሪስፔክት አያደርግም። አው እንድታምኚ ማለት ነው። እውነት አምነሽኝ ከሆነ ቪዲዮን አበራና አሳይሻለሁ። አሁን ያለውን ሁኔታ ተመልከችኝ። አበራለሁ ቪዲዮ። መሄድ ራሱ አልነበረብሽም። ያልተጣራሽበት
ሀቡ ይታይሻል? አዎ ይታያል። ሀቡ አዎ ይታያል። ይታይሻል? አዎ ይታያል። ኪያ እርግጥ ነው ወይስ ሆቴል ምርቃት? አየሽ የመንደር ሺሻ ቤት ነው የሚመስለው። ይቅር ይበለኝ ጌታዬ። ለዚህ ኮልኮሌ ሆቴል እንደምታለቅሽ ማለት እኔ ደግሞ 5 ስታር መስሎኝ። ኧረ ለሆቴሉ አይደለም ሀቡዬ፣ እኔ ማለቅ ሰው እኔ ለሱ አይደለም አልኩሽ። ክርስቶስ ለሱ አይደለም ቀረብሽ ደግሞ ይከቸራ ኮልኮሌ የመንደር ሺሻ መስለ ደግሞ ለሱ አይደለም። አንቺ ከዚህ ተሻለ ትሰሪያለሽ ይብላው። እኔም ያልኩት ይሄ ነው። ለዚህ ያልኩት እኔ በልጥ ነበር ብታውቀው ብዬ ለዚህ ከቀየረሽ አንቺ የዚህ ስታር ኢንተርናሽናል ሆቴል ገልብተሽ ተመስገን። ስላለቀስኩብሽ አመሰግናለሁ። ምንም አይደል የኔ ውድ የውስጤን አውጥቼ ስላለቀስኩብሽ አመሰግናለሁ። ምንም አይደል አመሰግናለሁ። የሚሰማኝ ነበር ውስጤን ቢያንስ የሚያዳምጥ ሰው ያስፈልጋል። ሁሉም ለእሱ ነው የሚደግፈው። ግን የውስጥ ያውጥቻለሽ። አመሰግናለሁ። ያ ነገ ስትረጋጊ ትመጪና ማለት ነው። ነገ ስትረጋጊ ትመጪና ጠበቃ አገናኝሻለሁ። ያ ምናቺ ሰሞኑን እኮ አልተረጋጋችም ማሪ። ነገ ስትረጋጊ ነገ ስትረጋጊ መተሽ ጠበቃ አገናኝሻለሁ። እሺ አቡዬ እሺ። ምን ተሰቃየች እኮ ኪያ። ወይ ቁጥርሽን ለመስዬ ላኪልኝ ማሬ። ወይኔ ስታሳዝን በማይሞት ከጻፈች አስገባች። ያ ቦዳሽ በእናትሽ አንጀቴን በላች። አሁን እሷ ያንገበገባት ከሱ ጋር ያሳለፈችው ጊዜ ነው። አመት ከ9 ወሩ ወይንስ አመት ከ9 ወሩ አብረው ይኖሩታል። ልጃቸው አመት ከ4 ወሯ ነው አስወርጂ ብሏት። ከዛ አመት ከ7 ወሯ ላይ ነው ይቅርታ ጠይቆ የመጣው አይደል እንጂ እኔ መሀንኛ አልወልድም ብሎ ክዶ የኔ አይደለም ብሎ ልፋቷ እና ለልፋቷ ብላ ትሙት። በጣም የምትገርሙኝ ደግሞ ልፋቷስ የደከመችው እስከ እሱ ጋር ሆቴል። ስለዚህ እስከዛሬ ለደከምኩት ልሙት እስከሚገለኝ አብሬው። ኔቨር ቱ ሌት ይላል ፈረንጅ። መሽቶ አያውቅም ራስን ለማዳን። ከዚህ ቆሻሻ ህይወት ራሷን ለማዳን መሽቶ አያውቅም። 9 ዓመት ለፍታችሁ በህይወት ለመኖር 2 ዓመት ቢቀራችሁ ያችን 2 ዓመት በሰላም መኖር ትልቅ ነገር ነው። የለፋሁበትስ ተብሎ ያልሆነ ህይወት ላይ አይቀጠልም። በቃ አባቷን ይቅርታ ጠይቃ ልጇን ይዛ አባቷ ጋር ገብታ እኔ እንደውም አረብ ሀገር ነኝ ብያት ነበር። አረብ ሀገር ራሱ ሜዳ አይጠበቅብኝም ጎበዝ ነኝ እሰራለሁ ብላለች። ጎበዝ ናት፣ ስራ ላይ ትሰራለች። ስለዚህ የሚሰራ ሰው ደግሞ ስራ የሚወድ ሰው ደግሞ የትም ቦታ ላይ መኖር ይችላል። ብዙ ጊዜ ደግሞ በእንደዚህ በወንድ የሚበደሉ የምታዩት ጠንካራ ሴቶች ናቸው። ጎበዝ ስራ ላይ ጎበዝ የሆኑ ሴቶች ናቸው። ሁሌ ብራቸው በወንድ፣ እድሜያቸው በወንድ፣ ጊዜያቸው ጉልበታቸው በወንድ የሚያልቀው። ወደ ህይወቷ መጥቶ ደስታዋን አጨለመው ባንዴ። ደስተኛ አክቲቭ የነበረችዋ ልጅ አልቃሻ ነጭናጫ አደረጋት። ህይወቷን በልቶ ነው። በእናታችሁ ደግሞ በጣም የተናደድኩት ጋይስ ሰው ፊት የሚመታት ነገርና አስተናጋጇን ጠርቶ አካውንት ክፈች የመጠጡ ሂሳብ ከዚህ በኋላ በአንቺ ይገባል እሷ ከምትበላው አንቺ ቢዩ። ኢማጂን ጋይስ በሰራተኛ ሲያስንቃችሁ
በጣም መጥፎ ሰው ነው የእውነት።